ሁላችንም እግዚአብሔር ትልቅ ነገር ዛሬ ምሽት ያደርጋል። እግዚአብሔር ሁሉ ጊዜ እኔና አንተን ወደዚህ የጠራን የሄብሮን ቤተክርስቲያን ፕሮግራሞችን ሴሬሞኒዎችን እንድንፈጽም ሳይሆን እግዚአብሔር ወደዚህ ቦታ ላይ ጠራን ህይወቱን ሊያካፍለን ነው። ምክንያቱም ህይወቱ እንዴት ይመጣል ብትሉኝ የምነግራችሁ ቃል ምንድነው አለ ህይወትና መንፈስ ነው። ስለዚህ ከእግዚአብሔር አፍ የሚወጣው ነገር ሁሉ በእኛ ላይ በዚህ ሰዓት ህይወትን አድ ያደርጋል፣ ላይፍን ይጨምራል። ህይወት ደግሞ ሲባል ሌላ ነገር አይደለም፣ የሚጨበጥ ነው። ጤንነት ከሌለ ጤና ታገኛለህ ማለት ነው። ስለዚህ ደግሞ ከእንደገና ሰላም ከሌለ ሰላም ታገኛለህ ማለት ነው። ብር ከሌለ ብር ታገኛለህ ማለት ነው። ከህይወት ክፍል የሆኑትን ሁሉ እግዚአብሔር ያካፍላል። ስለዚህ ኢየሱስ ክርስቶስ በዚህ ምድር ላይ ህይወት ሰጪ ነው ሲባል ለሞተ ሰው ህይወት ሰጥ ነበር፣ ለደሃ ያበለጥግ ነበር፣ በሽተኛውን ይፈውስ ነበር፣ ያዘነን ያስቅ ነበር፣ ያጽናና ነበር ማለት ነው። ይሄ አንዱ ህይወት ነው ማለት ነው። ስለዚህ ዛሬም ጌታ ኢየሱስ ክርስቶስ ህይወትን ሲባል ህይወት የማይታይ ነገር ታስቡት፣ ተጨባጭ ነው ማለት ነው። የእውነት ደስ የምትሰኙበት ነው ማለት ነው። እግዚአብሔር ይባረክ፣ ሃሌሉያ። ምክንያቱም ህይወትን ያሳጡን ነገሮች ሁሉ በዚህ ምድር ላይ ያሉ ክፉ ነገሮች ናቸው። እነዚህን ክፉ ነገሮች ደግሞ ሊያፈርስ የእግዚአብሔር ልጅ ምን አደረገ ይላል? ተገለጠ ይባላል ማለት ነው። ስለዚህ አሁንም መገለጡ ሁሉ ቀን የሚቀጥል ነው። ለምን ቃሉ በተነሳ ቁጥር ኢየሱስ ክርስቶስ ትናንትና ዛሬም ያው ነው ተባለው የሆነ ፐርሰና ጠብቁ ማለት ነው። እግዚአብሔር አፍ የወጣው ቃሉ እሱ ምንድነው? የእግዚአብሔር ልጅ ስልጣንን የሚገልጥ ነው ማለት ነው። ጌታ ይመስገን። ቤተክርስቲያን ላይ የሚቀጥለው እሁድ ያለውን ፕሮግራም እንድነግራችሁ ማስታወቂያ መጥቶልኛል። የሚቀጥለው እሁድ ጠዋት ላይ ከ4 ሰዓት ጀምሮ እስከ 6 ሰዓት ባለው የአምልኮ ፕሮግራማችን ላይ በወር መጀመሪያ አንድ ጊዜ የምንወስደው የጌታን ራት የምንካፈለበት ታይም ነው። ሄብሮን ፋሚሊዎች ሁሉ ወደዚህ ታምራት ተቀጥራቸዋል ማለት ነው። ጌታ ይመስገን። በዛ ኢምፓርቴሽን የጌታን ራት በመውሰድ አብረን በረከቱን እንካፈላለን እና ሄብሮን ፋሚሊዎች በዛን ቀን ሁላችሁም እንዳትቀሩ ብላለች። ጌታ ይመስገን። ዛሬ በምድር ገዢ ማን ነው በሚለው ኮንፈረንስ ላይ 6ኛው ክፍላችን መሰለኝ አይደለ እየተማርን ያለ ነው። እንግዲህ ዛሬም በዚህ ስፒሪት ውስጥ እንመለከታለን። ሰዎች ስልጣንን ከተቀበሉ እንዴት አድርገው እንደሚፈጥሩበት እንዴት አድርገው እንዲማኔጅ እንደሚያደርግ አንዳንድ ነገሮችን እንማለን። በዛው በስልጣንን ስለመሰጠት ነው። በመዝሙር 8 ከቁጥር 3 እስከ ምንድነው እስከ 5 ባለው ሐሳብ ስር ነው የተማርን ያለ ነው ማለት ነው። እና እስኪ መጀመሪያ ልንገራችሁ። እግዚአብሔር አባት ነገሮችን ከፈጠረና ከሰራ በኋላ ሁሉ ጊዜ አንድ ነገር አለ። እግዚአብሔርም የፈጠረውን ነገር ምንድነው ይላል? መልካም እንደሆነ አየ ሲል መልካም የሚለውን ቃል ብዙ ጊዜ በዲክሽነሪ ስናጠና እንደዚህ እናጠንተነዋል። እንደዚህ ትርጉም አለው። መልካም የሚለው ቃልን ፕሮስፐር ያደረገ ማለት ነው። ደረጃውን የጠበቀ ማለት ነው። ምንም ጉድለት የሌለበት ማለት ነው። በጣም ውድ በሆነ ነገር የተሞላ ማለት ነው። ምንም እንከን የሌለበት ማለት ነው። የተሰበረ እጠት የሌለበት ነገር ማለት ነው። ኮምፕሌት ማለት ነው። በቃ ፍጹም ነገር የሚገለጥበት ነገር ማለት ነው። ስለዚህ እግዚአብሔር መልካም ሲል ፕሮስፐር አድርጓል። የተፈጠረበትን ኳሊቲ ሳይዝ ይዞ ይሰራል ማለት ነው። ስለዚህ እግዚአብሔር አባት እኔና አንተን በጣም የሚያስደስት የሚማርክ በጣም አትራክቲቭ የሆነ ነገር አለበት ማለት ነው። ስለዚህ እግዚአብሔር አባት እኔና አንተንም የሰው ልጆች ለምን ከፈጠረ በኋላ ዝም አላለም። እጅግ ምንድነው መልካም እንደሆነ አየ። ስለዚህ ከሰው ፍጥረት ውስጥ ሁሉ ጊዜ በእኔና አንተ ውስጥ ያሉት የእግዚአብሔር ዓላማ ምንድነው ማለት ነው? መልካም አድርጎ ነው የፈጠረን። እግዚአብሔር አባት እኔና አንተ ከፈጠረ በኋላ በእኛ ውስጥ ያለው ፕሮስፐር ያደረገውን የሚስብ ውበት ያለውን መልካም እንደሆነ ነው የተመለከተው እንጂ ክፉ ነገር እግዚአብሔር አላየም። ግን ዛሬ በዚህ ምድር ላይ ሰው ራሱ ምንድነው ክፉ የሚባል ስም ሰጥቶታል። ክፉ የሚባል ስም የመጣው ከምን በኋላ ነው? እግዚአብሔር መልካም ብሎ ከተናገረ በኋላ ሰው እንዴት ክፉ ብሎ ይጠራል? ሰው ክፉ ብሎ ያስጠራው የሰው ኔቸር ሳይሆን ክፉ ዘር ስለተቀላቀለበት ነው። ክፉ የሚባለውን ስም የመጀመሪያ ያዘው ማን ነው ማለት ነው? ሰይጣን ነው። ስለዚህ ሰይጣን ወደ ሰው ዓለም ከገባ በኋላ የሰው ልጆችን ስም ምን ያደረገ ነው ማለት ነው? ክፉ የሰው ስም አይደለም። ክፉ መንፈሳውያን ሰራዊት ነው አይደል የሚለው? ክፉ መናፍስቶችም ለቀውት ወጡ ይላል ማለት ነው። ክፉ የሚባለው ስም የሰው ስም አይደለም። ያንተ የመጀመሪያው ስም ምንድነው? መልካም ነው። አንተ ውስጥ ያለው መልካም ነገር ነው። አንተም ራስህ መልካም ነህ ማለት ነው። ፈጽሞ
ደግሞ ክፉ ነገር ባንተ ውስጥ ተጨምሮ አልተፈጠርክም ስለዚህ ሰው ከልጅነቱ ጀምሮ ክፉ ነው ሲባል ማለት ነው ከከርስ በኋላ ከውድቀት በኋላ የመጣው ኔቸር ነው የሚያሳየው እንጂ ኦሪጂናሊ እግዚአብሔር ለሰው የሰጠው ማንነት አይደለም የሰው መጀመሪያ ከእግዚአብሔር አፍ የወጣለት ነገሮች ሁሉ መልካም እንደሆነ አየ ነው ማለት ነው ስለዚህ ራሳችሁን በእግዚአብሔር ቃል ስትመለከቱ በእግዚአብሔር ቃል ስታዩ አንተና እኔ እስከ ዘላለም ድረስ መልካም ነን ማለት ክፉ ነገር የማይገኝብን ማለት ነው በፍጹም ክፉ የሆነ ኔቸር በእኛ ውስጥ አልነበረም ነገር ግን ክፉ ኔቸርን ክፉ የሚባለው ስም ያገኘነው ከተቀበልነው ወይም ደግሞ ውስጣችን ከገባው ስፒሪት የተነሳ ነው ማለት ነው ስለዚህ ይሄ ዘር ከወጣ በኋላ አሁን ኦሪጂናሊ እግዚአብሔር ያሰበው ወይም ደግሞ ያለመው ዓላማ ሁሉን ከፈጠረ በኋላ መልካም እንደሆነ አየ ስለሚል ዛሬም እኔ እናንተ በክርስቶስ በኩል ይሄንን ስም ተመርሶናል መልካም ነህ ማለት በሁሉ ህይወቱ ላይ በመልካም ትኖራለህ በመልካም ትጠራለህ በመልካም ትመላለሳለህ ማለት ነው ስለዚህ ነው በክርስቶስ ኢየሱስ ዳግመኛ መልካምን ስራ ለመስራት እናደርገን ኦ ፕሬዝ ጋድ መልካም ያልሆኑ ሰዎች መልካምን ሊሰሩ አይችሉም ማለት ነው ክፉ ሰው ነው ክፉ ስራ የሚሰራው መልካም ሰው ደግሞ መልካም ስራ ይሰራል ማለት ነው ስለዚህ መልካም ማለት የበለጸጋችሁ ናችሁ ምንም እንከን የማይገናቸው አትራክቲቭ ናችሁ የምትስቡ ናችሁ ከምን ከብርና ከወርቅ ከምታገኙት ነገሮች ቫልዩ አድርጋችሁ ሳይሆን ከእግዚአብሔር ቃል የተነሳ እናንተ ምንድናችሁ መልካም ናችሁ ማለት ነው ለዚህ ነው ውድቀት በኋላ ነው ሰው እንግዲህ መልካም ለመሆን ብዙ ባዝሊንና ብዙ ሎሽን የሚቀባው ማለት ነው እንጂ ጌታ ይመስገን ሎሽንም ሳትቀባ አንተ ምንድነው ማለት ነው መልካም ነህ ማለት ነው ቃሉ መልካም ያለህን ክፉ ሊያደርግ የሚችል ምንም የለም ማለት ነው እንዲሁም አንተ ብቻ አይደለም መልካምም እግዚአብሔር ከፈጠረ በኋላ ይላል እግዚአብሔር ከፈጠረ በኋላ ሰውንም ሲያስቀምጠው እንደዚህ ያለው ማለት ነው ከዚያም በኋላ እግዚአብሔር ቀኑን ለሊት ሙሉ ምዕራፍ 2 ቁጥር 9 ላይ አብድያ አንብብልኝ ፕሬዝ ዘፍጥረት ምዕራፍ 2 እግዚአብሔርም ለዓይን የሚያስደስት ለምግብ አመቺ ተስማሚ የሆነው ስፍራ ሰውን አስቀመጠው ይሄ አሁን እንግዲህ ምንድነው የተባለው ሪደምሽን መዋጀት የሚባለው ቃል ራሱ የሚያሳየን በክርስቶስ ተዋጅተናል አይደል መዋጀት ማለት ቀድሞ ያንድ ነገር ነበርክ ተሰረክ ተመለሰ ምን ታደርግ ማለት ነው ተገዛክ ማለት ነው ስለዚህ የመጣው ወደ አዲስ ነገር አይደለም ወደ ነበረ ነገር ነው የክርስቶስ ኢየሱስ ሥራ ወደ ነበረ ነገር ይመለስ ነው እንጂ አዲስ ነገር ቢጨምርልን አይደለም ምክንያቱም ያጣናውን ክብር የምናገኝበት ነው ያጣናውን ቦታ የምናገኝበት ነው ያጣናውን ኔቸር የምናገኝበት ነው ስለዚህ መዋጀት ማለት ቀድሞ የነበረን ስፍራ ስላጣ ተመልሶ የምታገኝበትን ዋጋ የተከፈለልህ ሰው ማለት ነው ስለዚህ አሁንም እንግዲህ አንተ እግዚአብሔር የመለሰን ከኔቸርም አንፃር ቀጥሎ ደግሞ ከምንኖርበት ኢንቫይሮንመንት ሁሉ እናንተ ሊመቸን እግዚአብሔር መልካም አድርጎ ፈጥሮታል ማለት ነው እስኪ እናንብብልን እግዚአብሔርን ቃል ከ8 ጀምሮ እግዚአብሔር አምላክ በምስራቅ በኤደን አትክልት ስፍራ አዘጋጀ ያበጀውንም ሰው በዚያ አኖረው እግዚአብሔር አምላክም ለዓይን የሚያስደስት ለመብልም መልካም የሆነ ዛፍ ሁሉ ከምድር አበቀለ ይኸውላችሁ እግዚአብሔር አምላክ ለዓይን ምንድነው የሚያስደስት ከእንደገና ለመብልም መልካም የሆነውን ዛፍ ከምድር ምን አደረገ አበቀለ ስለዚህ እግዚአብሔር አባት እኔና አንተን ተስማሚ በሆነ ኢንቫይሮንመንት ጥሩ በሆነ ስፍራ ላይ አስቀምጦናል እቺ ምድር አንተም እኔም ስንኖርባት የነበረችው ፐርፌክት ዓለም ማንንም ሰው ሀርት የሚያደርግ በምድር ላይ መኖሩን የሚያጸጽት የሚያማርር ወይኔ ተፈጠርኩ ብሎ የሚያስማርር ሳይሆን ደስ ተሰኝተህ የምትኖርበት ዓለም ነበር ማለት ነው ምክንያቱም ውስጥ ፕላንህም የተፈጠርክበት ነገር ራይት ስለሆነ የምትኖርበት ምድር መልካም ስለሆነ ደስ የምትሰኝበት ዓለም ላይ አስቀመጠ እንጂ የምትማረርበት ዓለም አላስቀመጠም አሁን በምድር ላይ የምትዋቸው ሌላ ዓለምን መሻት ምድርን መልቀቅ መሰደድ በዚህ ዓለም ላይ ለመከራ ለችግር እንደተፈጠረ ሰው ሁሉ የሚያስበው ማለት ነው በምድር ላይ እቺ ምድር ክፉ ያረጋትን ሰይጣንን ክፉን ዘር ስለማያቅ ነው እቺ ምድርን ሰዎች መፈጠራቸው የሚጸጸቱት እናትና አባት ልጆችም ሁሉ ሰው ለመከራ ለችግር እንደተፈጠረ የሚያስበው ይህ የውድቀት አሳሰብ ነው እንጂ ኦሪጂናሊ ለሰው የተሰጠው ፕላን አልነበረም እግዚአብሔር አምላክ ሰውን ፈጠረ መልካም እንደሆነ አየ አንተም የምትኖርበትን ምድር ምንድነው ማለት ነው መልካም እንደሆነ አየ ነው የሚለው ማለት ስለዚህ አንተ መልካም ነህ ቀጥሎ የተፈጠርክበት ምድር ምንድነው ማለት ነው መልካም ነው አምላክ መልካም ነው አንተም መልካም ነህ ሁሉ ነገር ላንተ በመልካም የሚሰራ እንጂ በክፉ የሚሰራ ምንም ኃይል የለም ማለት ነው ስለዚህ ይሄ ነው ኦሪጂናሊ ዓለም ማለት ነው እግዚአብሔር የሚያውቀው ይሄን ነው ማለት ነው ማንም ሰው እግዚአብሔር አባት ምድርን እንስሶችን ሁሉ
ሔዋንና አዳምን ግዙ ብሎ ሲነግራቸው ተደባደቡ ማለት አይደለም ማለት ነው። ውስጣቸው ኔቸሩን ሁሉ ተፈጥሮን ሁሉ ሲገዙ ውስጣቸው በምን ባለ ማለት ነው በፍቅር በመተሳሰብ እውነተኛ ወዷቸው ለነሱ አባት እንደሆኑ አሰምቷቸው ሰሚት የሚያደርጉላቸው እንጂ በጥላቻ አልነበር የሚገዟቸው። ማንም ሰው ሳይዋቸው ማለት ነው ውስጣቸው ባለው ይሄ ልክ አሁን ትሬንድ አድርገው አንሰሶች አንዳንድ ጊዜ እናያለን አይደል? አንበሶችን ምናምን ትሬንድ አድርገው ከኃይል በላይ ለአንድ ሰው ጉልበት ትላልቅ ሰንሰለት ያልገዛውን ሰው አንድ ሰው ትሬንድ አድርገው ፍቅር ሲሰጠው አንበሳው ምን ያደርጋል ማለት ነው? ምን ያደርጋል ማለት ነው? ሰሚት ያደርጋል። ለምን? ፍቅርን ያውቃል አንበሳ ማለት ነው። በደም ያውቃል ማለት ነው። በደም ሼር ያደርጋል ማለት ነው። ጥላቻን ሳይሆን ፍቅርን በደም ሰሚት ያደርጋል ማለት ነው። ስለዚህ እግዚአብሔር በምድር ላይ ሰልጥኑ ሲሏቸው ምንድነው ማለት ነው? ሰው ልጆች ሁሉ ለሚገዙት ነገሮች ሁሉ ተገቢ የሆነ ምን ነበራቸው ማለት ነው? ላቭ ነበራቸው ማለት ነው። ላቭን ደግሞ ይሄ ምንድነው? ሪስፖንድ ያደርጋሉ። ኔቸር ሁሉ በደንብ ያደርጋል፣ ይመልሳል ማለት ነው። ስለዚህ የምትወደውን ነገሮች ሁሉ በዚህ አይነት ዶሚኔሽን ለምክንያቱም እግዚአብሔር አባት ፍቅር ነው። ሁሉን ነገር በኃይልና በጉልበት ሳይሆን እግዚአብሔር በፍቅር ነው የሚገዛው ማለት ነው። አንተም የሱ ባህሪ ተካፋይ ስለሆንክ ጉልበትና ጥስ መንከስን ሳይሆን ታዳብረው ምንድነው ማለት ነው? በፍቅር ነው ነገሮችን ምንም ያደርገው ማለት ነው ዶሚኔት የሚያደርገው ማለት ነው። ስለዚህ እንደዚህ አይነት በማስፈራራት በመደባደብ ሳይሆን ዶሚኔት የሚያደርገው በፍቅር ነበር ነገሮች ምንም ያደርጉ ፍሎ የሚያደርጉት ቤሩት ማለት ነው። ከዛ የሰው ልጆች ልክ ኃጢአትን ኮሚት ሲያደርጉ ወይም ደግሞ በደልን ሲሰሩ ለመጀመሪያ ጊዜ ልክ በዓለም ላይ ክፉ መንፈስ ባትም ክፉ የሚባለው ዘር ወደ ሰው ሲገባ በሰው ምክንያት አይደለ የእግዚአብሔር ፍቅር ለምድር ሁሉ የሚተላለፈው ሰው በተፈጠረበት አይደል የእግዚአብሔር ኔቸር የሚያስተላልፈው። ልክም እንደዚሁ እዚህ ጋር ከወደቀ በኋላ ክፉ የሚባለው ኔቸር በቅስፈት በሰው ልጆችና በፍጥረት ሁሉ ላይ በዛይ ሰከንድ ምን ማድረግ ጀመረ ማለት ነው? መስታል ከክፉ ፍጥረት ምንድነው? ጥላቻ፣ ፍርሃትን፣ አድመኝነትን፣ መደባደብን፣ ሞትን፣ ችግርን፣ መርገም ሁሉ በዛች በአዳም ውድቀት ምክንያት ለፍጥረት ሁሉ ከርስ ተላለፈ ማለት ነው። ልክ ውድቀት አንድ ቀን ነው ኔቸር የተለወጠችው ማለት ነው። የኔቸር ባህሪና መልክ የተለወጠው በምንድነው ማለት ነው? በአንድ ቀን ነው። ውልደትም አንድ ቀን ሪስቶሬሽን እንደሚያመጣ ሁሉ ሞትም በአንድ ቀን ነው በፍጥረቱ ላይ ምን ያደርገው ማለት ነው የገባው ማለት ነው። ስለዚህ ልክ አዳም ሲሆን በአዳም ምክንያት በአዳም ሪዝን ስለተፈጠሩ ወደ ምድር የገባውን ክፉ ኔቸር ፍጥረት ሁሉ ፊል ያደርገዋል። ምን ምሳሌ መሰላችሁ? ተክሉም ሁሉ በደም ፊል ያደርገዋል ማለት ነው። ለዚህ ነው ምድርም እሾህና አሜከላ ምን ታደርጋለች? ታበቅላለች። ከክፋት የተነሳ ማለት ነው። ከርስ ስለገባበት ነው ማለት ነው። እንስሶችን ሁሉ ስለገባ በእንስሳው ላይም በአፈሩ ላይም በአየሩ ላይም በማንም ፍጥረት ላይ ሁሉ ከርስ የሚባለው ክፉ ኔቸር ገባ ማለት ነው። ከዛ በኋላ የሰው ልጆች ሁሉ በፍቅር ነገሮችን ማስካሄድ አይችሉም ማለት ነው። ለምን? ጥላቻና መደባደብ ካለ የዛን ጊዜ ምንድን ማለት ነው ሌላ ፎርስ ያስፈልጋል ማለት ነው። ይመስለኛል ምዕራፍ 9 ላይ ማስፈራትህ ያለው ማለት ነው ካላስፈራ መኖር እንደማይችል ያውቃል ማለት ነው እንጂ የመጀመሪያው ብሌሲንግ ያልነበር ማለት ነው። ከዛ በኋላ ምንድነው በማስፈራራትና በመበልጥ ነው እንጂ በፍቅር እንስሳን ዶሚን ሊያደርግ አይችልም ማለት ነው። ለዚህ ነው የዛን ጊዜ የሚወድ አንበሳ እሱ ምን ማድረግ ጀመረ ማለት ነው? አታክ ማድረግ ጀመረ። ለምን? አንበሳው ስም ጥላቻ ገብቷል ማለት ነው። ሄትራንስ ገብቷል ማለት ነው። ክህደትን ገብቶበታል ማለት ነው። ለምን? የዲያብሎስ ባህሪ አንዱ ምንድነው? ክህደት ነው፣ ጥላቻ ነው፣ ፍርሃት ነው፣ መታመን አይደለም ማለት ነው። ፊር ነው ማለት ነው። ስለዚህ ፊር ስላለበት የሚገዛውን ሰው ምን ማድረግ ማስፈራራት ጀመረ ማለት ነው። ከዛ አዳምም የዛን ጊዜ አጥር መስራት ጀመረ፣ ጦር ማድረግ ጀመረ፣ ድንጋይም ማሾር ጀመረ ማለት ነው። ለምን? የዛን ጊዜ የእግዚአብሔር ኔቸር ሳይሆን ዊዝደሙ ነው ነገሮችን ምንም ያደርጉለት። ስለዚህ የሚወዳቸውን ሰዎች ሁሉ ምን ማድረግ ጀመረ ማለት ነው? መግደል ጀመረ ማለት ነው። ካላጠፋና ካልበለጠ በስተቀር ምንም መኖር። ለዚህ ነው አሁንም ከፍጥረት በኋላ ጠመንጃ፣ መድፍ፣ ኒኩለር የምትለው የሚሰራው ሁሉ ማለት ነው ከፍርሃት የወጣ ነው ማለት ነው። ራስ ፕሮቴክት ከማድረግ የመጣ ኃይል ማለት ነው። ሰውን አታክ ካላደረገ ለምን? ፊር ነው እነዚህ ነገር ሁሉ የወለዳቸው ማለት ነው። ጥላቻ፣ የልብ መናናቅ፣ ከፍቅር ውጭ የሆኑ ነገሮች ሁሉ የመጡት በአንድ ቀን በሰው ልጆች ላይ መርገም ስለገባ ነው ማለት ነው። ስለዚህ ይሄ መርገም በክርስቶስ ያመኑ ሰዎች ላይ ሁሉ ይሰራል ማለት ነው። ለዚህ ነው ባልም ሚስትን የሆነ ነገር አዚዞ ካላስፈራራ በስተቀር በፍቅር ማኔጅ ላይ ያደርጋት አይችልም። ስለዚህ አንድ የሚያስፈራራው ነገር አለ፣ ጥዬሽ እንዳልሄድ እያለ የሚኖረው ማለት ነው። የሆነ የሚወጣበትን ነገር ካላሳየ ሰሚት አድርጎ ሊኖር እንደሚችል አያውቅም ማለት ነው። መስሪያ ቤትም የሆነ ሪስኪ ውስጥ ሰውን ካልከስተትክ በስተቀር ማኔጅ ማድረግ አትችልም። ለምን? ላፍ ወርክአውት ሊሰራ አይችልም።
አይሰራም። ምክንያቱም ሁሉ በጥላቻ ነው። ስለዚህ ጥላቻ ስለሆነ ሁሉ ሰው የሚፈራበትን ነገር ነው መገንባት የሚፈልገው እንጂ የሚወደድበትን ነገር መገንባት አይፈልግም ማያሳየትም አይፈልግም። ምክንያቱም መወደድ የሚባለው በዚህ ዓለም ተርም መናቅ ነው ማለት ነው። ይሄ የሰይጣን ሲስተም ነው ማለት ነው። ፍቅርን መስጠት ማለት የመጨረሻ ሎወር ሌቭል እንደሆንኩ ነው የሚያሳስባት። ለምን በጣም ኢፌክቲቭ ሲያው አይኑን የሚያፈጠጠው ነገር የሚያግሮጠርጠው ድምጹን እንደዚህ አሮጌ እንደ አውሬ የሚያደርገው ሰውዬ ሞር ኢፌክቲቭ እንደሆነ ያሳያል ማለት ነው። ስለዚህ ሰዎች በጥላቻ ስለሚተሳሰሩ ይሄ ሁሉ ከርስ ከመጣ በኋላ ሰው ዓለም ላይ የገባ የዲያብሎስ ባህሪ ነው ማለት ነው። ስለዚህ ይሄን ከርስ ወደ ምድር መጣ ማለት ነው። ከዛ እቺ ዓለም የብሱ ባህሩ ሁሉ ከርስ ከገባበት በኋላ ልክ ለአይን ተስማሚ ቀጥሎ ለምግብም አመቺ አረ ተባለው ከከርስ በኋላ ግን ለአይን የሚመች አይደለም ለምግብም ተስማሚ ያልሆነ ነገር መብቀል ጀመረ ማለት ነው። ከዛ ልክ ምድር ላይ ከርስ ሲገባ ምድር ምን ተባለች ማለት ነው? ክፉ ዓለም ብላ ተጠራች ማለት ነው። መጀመሪያ 3 ዓለም ልንገራችሁ ማለት ነው። እግዚአብሔር እንጂ ክፉ ዓለም አልፈጠረም። እግዚአብሔር የፈጠረው ነገር ሁሉ መልካም ነው ማለት ነው። ዓለሞችን አሳያችሁ ማለት ነው። ክፉ ዓለም ብሎ መጠራት ተጀመረው ሰይጣን ወደዚህ ዓለም ከገባ በኋላ ነው። ይሄን ደግሞ አሳያችኋለሁ ማለት ነው። አሁን ለምንድን ነው እግዚአብሔር እቺን ዓለም እንዲህ ከተባለ ማዳን ምን ይሰራል ተባለው? ለምን በደንብ አድርገን እናሳያለን። ለምን ኢየሱስ ክርስቶስ ወደዚህ ምድር ላይ መምጣት ያስፈልገበት ዓላማ ከዚህ ዓለም ያደረገ ነው። እቺ ዓለም አንተ አይደለም የፈጠርካት እግዚአብሔር አባት ነው የሰጠማት ነው። እቺንም ክፉ ዓለም አንተ አላመጣውም ማለት ነው። እግዚአብሔር ኦሪጂናሊ አንተ መልካም እንደሆንክ ያውቃል ማለት ነው። እግዚአብሔር የበለሰ ቦነስ አይደለም የሰጠህ እግዚአብሔር የሰጠህ ወደ ኦሪጂናል መልክ ነው ማለት ነው። ያጣውን ነገር ሰጠህ እንጂ የሌለን ነገር አይደለም ማለት ነው። ሰላምም ቀድሞ አንተ ነበር፣ ደስታም ያንተ ነበር፣ ጤንነትም ያንተ ነበር፣ ብልጽግናም ያንተ ነበር፣ በመልካም ስፍራ መኖርም ያንተ ነበር። ስላጣው ነው እግዚአብሔር የመጣው እንጂ ቀድሞ እንጂ አሁን ተመግስ የተቸገረ ህዝቡ አለቀሰ እንባው መጣ ይልጄ ተሰቃየ እስኪ እንባውን ላበሰለ ትሯል የመጣው እግዚአብሔር ካንተ በላይ መልካም መኖር እንዳለበት ያውቃል ማለት ነው። ምክንያቱም እሱ የፍቅር አምላክ ስለሆነ ማለት ነው። ፍቅር ሁሉ ጊዜ ለሰው ቤስት ለነገሮቹ ቤስት የሚያደርግ ነው እንጂ ክፉ የሚሰራ አይደለም። ስለዚህ ሰው ከእግዚአብሔር ስለተጀመረ ሰው መጀመሪያ ኦሪጂናሊ በመልካም ነገር ነው ማለት። ስለዚህ አሁን ፕሬስ እናደርግ እናንተ ላይ ቤት ይኑርህ የሚመኝ ስፍራ ይኑርልህ ሲባል ይሄ የማመሰለ የክርስቶስ መንፈስ ትንቢት ማለት ነው። ምክንያቱም አንተና እኔ የምንድንበት ነፃ የምንወጣበትን ስፒሪት እግዚአብሔር ለአንተ ሁሌ ድሪሙ ክፉ ነገር አለ ማለት ነው። መልካም እስኪ እግዚአብሔር መልካም ነው በል፣ ስራው መልካም ነው በል እስኪ። ስለዚህ እግዚአብሔር ስራው መልካም ስለሆነ አንተና እኔ ነፃ የምንወጣበትን ነገር ብቻ ነው የሚናገረው ማለት ነው። ስለዚህ ክፉ ዓለም ወደ ምድር የመጣው ከምን ነው? ክፉ ዘር ስለገባ ነው። ስለዚህ ክፉ የሚባለው ነገር የተጀመረው ከዚህ በኋላ ነው ማለት ነው። ከዛ ዘፍጥረት ምዕራፍ 1 አዳምና ሔዋን ከመውደቃቸው በፊት የነበረውን እንኳን አንተ ልጃቸውም አላየው ቃይንና አቤል ተማይኩት ማለት ነው። ምክንያቱም ከተባረሩ በኋላ ስለተወለዱ ማለት ነው። እግዚአብሔር መጣ ከነሱ ጋር ያወራል። አንበሳ እንዴት እንደሚተዘዛቸው እንዴት በፍቅር ፍሎ እንደሚያደርጉ ጤናማውን ላይፍ አይተውትም ከርስ ከገባው በኋላ። ለዚህ ነው እንግዲህ የመጀመሪያ ጥላቻ ወደዚህ ምድር ላይ ሰይጣን ገብቶ ዓለምን ሰው ውስጥ ሄትራንስ ፍርሃትን ሞትን ሰውን መግደልን ለምን መጽሐፍ ቅዱስ እንደዚህ ይላል። ኢየሱስ ክርስቶስ ሲመጣ በዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ሌባው ቀጥሎ ምንድነው ሊያርድ ቀጥሎ ምንድነው ሊያጠፋ። ስለዚህ ማጥፋት የማን ዓላማ ነው ማለት ነው? እግዚአብሔር ሕይወት ይሰጣል፣ እሱ ደግሞ ሕይወትን ያጠፋል አይደል? ስለዚህ በቃይን ውስጥ ቁጭ ብሎ የአቤልን ላይፍ ሲክ ያደረገው ቃይል ሳይሆን ማን ነው ማለት ነው? ሰይጣን ነው። በዮሐንስ ወንጌል በዮሐንስ መልእክት ላይ ተወጥቶ ከሰይጣን ወይ ደግሞ ከዲያብሎስ ወገን የሆነው ለምን ከዲያብሎስ ወገን የሆነው ቃይል ወንድሙን እንደገደለ አይደል የሚለው። ስለዚህ ቀድሞ ሰይጣን ድራይቭ እንዳደረገው አባቱ እንኳን አያውቅም። ለምን ይሄ ምን አይነት ገዳይ ልጅ ነው ብሎ ያስባል እንጂ ሰው ላይ ሊፈርዳል እንጂ ሰይጣን ላይ ሊፈርድ ለምን ስፒሪቹዋል ክፋት እንደገባ ስፒሪቹዋል አይናቸው ገና ምንድነው አልበረላቸው። በዚህ ምድር ላይ የምታዩዋቸው ሰብሎችን ሁሉ ሲያጠፋ ዲስትራክት ሲያደርግ ሞት ሲመጣ ማዕበል ሲነሳ እግዚአብሔር ፈረደብን ስላጠፋን ነው የሚሉት እንጂ ሰይጣን ገብቶ ያን ስለነ የሚሰራ አያውቁ። የኃጢአት ደሞዝ ሞት መሆኑን የነገራቸው ክርስቶስ ከተገለጠ በኋላ ነው። ሰይጣን መጥቶ በከርስ ምክንያት ያቺ ምድር እንደምትታወስ ማንም አያውቅም። ምን ይመስላቸው ነበር? እግዚአብሔርን አናደውት እግዚአብሔር የሚወረወረው ፈንጂ ይመስላቸው ነበር ማለት። ስለዚህ ነው ማንም ሰው ሰይጣን ገብቶ እችን ዓለም እንደሚያውሳት አብርሃም እንኳን አያውቅም።
ኔቸር ዲመን አክሰስ እንደሚያደርግ በምድር ላይ ወክ እንደሚያደርግ ኢየሱስ መጥቶ እስካልገለጠ ድረስ ማንም ሙሴ ያቀልህ ማንም አያቀልህ ማለት ነው። ሙሴም ራሱ የሚያውቀው ስንታዘዘው እግዚአብሔር ባረከናል ካልታዘዝነው ምን ያደርጋል ማለት ነው ይገርፈናል ብሎ ያስባል ማለት ነው። ለምን የኃጢአት ደሞዝ ሞቱን መሆኑን ምንድነው አያውቅም ማለት ነው። ኃጢአት ማለት ለሰይጣን ሌጋል አክሰስ ማለት ነው። ፕሬዝ ጋድ በደንብ አስተውሉ። አሁን በደንብ አሳያችሁ። አሁን ክፉ ዓለም እግዚአብሔር ከክፉ ዓለም ያድነን ዘንድ የሚለው እግዚአብሔር ክፉ ዓለምን ፈጥሮ ከእንደገና ላድነን አይመጣም ማለት ነው። እንዲህ አይነት ጌም የለም ማለት ነው። እሱ ክፉ ሰርቶ ቀጥሎ ምንድነው ቀጥሎ ላድነን አይመጣም። ለዚህ ነው እግዚአብሔር ከወደደ ድሃ ያደርጋል፣ እግዚአብሔር ከወደደ ሀብታም፣ እግዚአብሔር ከወደደ ሀብታም ያደርጋል። ሌላ ምንም የለም። ሌላ ጥቅስ የለም። ከወደደ ድሃ ያደርጋል የለም። ታዲያ መጽሐፍ ቅዱስ ላይ እግዚአብሔር ድሃ ያደርጋል ብትለኝ እነሱ የዛን ጊዜ የዲያብሎስ ስራ በምድር ላይ እንዳለ እቺ ምድር ሰብሉን ሁሉ ሽው ያደረገባቸው አንበሳ እንዲነሳበት ያደረገው እግዚአብሔር ተናዷል ለማለት ነው። ኃጢአት ገባው በኋላ ኔቸርን ለሱ ክፉ እንዲሰራ ያደረገው ማለት ነው። ወደዚህ ምድር ላይ ገብቶ ኔቸርን የሚበጠበት አንድ ስፒሪት እንዳለ እግዚአብሔር ብቻ ነው የሚያውቀው። ሰው ስፒሪቹዋል ዴስ ስለሆነ የእግዚአብሔር ሚስጥር ሊካፈል አይችልም። ጋድ ግን በላይቱ ስላለ በዚህ ምድር ላይ ሰይጣን እንደሚወላወር ሲያቀል ማለት ነው። ከዛ ድንጋዩን አንስቶ የሚገለው ማን ነው ማለት ነው። ለዚህ ነው ፖሊስ ውጊያችን ከምንድን ነው ለምን ክፉ ማን እንደሆነ ያውቃል ማለት ነው። ሰይጣን እንደሆነ ያውቃል ማለት ነው። አሁን ኒው ቴስተመንት ላይ ነው እኮ የምናውቀው ዲያብሎስን። ያኔ ለምንድን ነው ሰው በስጋ የሚገደለው? ስፒሪቹዋል አውቶሪቲ ለሰው ስለሌለ ክፉ ሰው ብቻ ነው እየተገደለ ነፃ የሚወጣው። ለምን ሰይጣንን የሚገዙበት አውቶሪቲ የላቸው። ስለዚህ ምንድነው ማለት ሌባ ስትሆን ያንተን እጅ ቆርጡታል ማለት ነው እንጂ መቆረጥ ያለበት የዲመን እጅ ነበር። አንተን ማዳን አይቻልም። ስለዚህ እሱ አክሰስ ካደረገ ኦንሊ ኦፕሽኑ አንተ መጥፋት ብቻ ነው። ገባ ማባር ለምን በዛ በብሉይ ኪዳን ሪሊ ሰይጣንን ሊገዛ የሚችል እባብና ጊንጡን ትረግጡ ዘንድ በኃይሉ ላይ ስልጣንን ሰጣችሁ። ወርቴ አልተመለሰም። ገና አውቶሪቲው የወሰደው ስልጣን እስካልተገፈፈ ድረስ በደም ይዛል ማለት ነው። እሱን መግዛት ስለማይቻል እሱ አክሰስ የሚያደርጋቸው ሰዎች ይደበደባሉ ማለት ነው። በአንተ አካል ላይ ይፈረዳል ማለት ነው። እንዳታጋባ እንዳታባዛ ማለት ወይ ደግሞ እሱን ይዘህ ረጅም ዕድሜ እንዳትኖር ማለት ነው። ስለዚህ አካል ቶሎ ይሞታል ማለት ነው። ስለዚህ እቺኛው ዓለም ጌታዬም እንኳን በብሉይ ኪዳን ዘመን አልኖርም ማለት ነው አይደል? እግዚአብሔር ይባረክ። ምክንያቱም ብዙ ሰርቀናል፣ ብዙ ዋሽተን ነበር ማለት ነው። ተጎራደን ኳስ ነበር ምን ነው ማለት ነው። ተቆርጦ ማለት ነው። እጅ እግሩ ተቆርጦ አልቆል ነበር ማለት ነው። እግዚአብሔር ይባረክ። እግዚአብሔር ይመስገን። ኒው ቴስታመንት ግን ለባም ያረጋን ክፉን ካንተ ይነቅልና አንተን ይዋጃሃል። ሃሌሉያ! አንተን ይመልሳል ማለት ነው። እግዚአብሔር ይባረክ። ስለዚህ ኒው ቴስታመንት ላይ በመኖራችሁ ደስ ይበላችሁ ማለት ነው። ለዚህ እኮ ነው ድንጋይን እቺ ዘሙታለችና በድንጋይ ትገደል ብሎ ሲገዋት ለምን ቦዲ ላይ ጀጅ ማድረግ የሚችል ስፒሪት ስለነበረ እሱ ግን ምንድነው ኃጢአትሽን ይቅር ብዬሻለሁ አይደል እንዴ በቃ ደግመሽ ኃጢአትን አትስሪ። ምክንያቱም ኃጢአት የሚያስከፍልን ዋጋ አልፎ ከእንደገና በእግዚአብሔር ስም አንተ ሞት በጣም ያሳዝናል። ፕሬዝ ጋድ። ያ ግን ምንም ስልጣን ስለሌለ ነው ማለት ነው። ዛሬም አንድ ነገር ልንገራችሁ። ወደዚህ ምድር ሰው እግዚአብሔር አይደለም እችን ክፉ ዓለም ብሎ ይፈጠራል። ክፉ ዓለምን እግዚአብሔር ዲዛይን አላደረገም። ለዚህ ነው እቺ ምድርም መጥፋት ያስፈልጋት። ይሄኛው መልአክ በምድር ላይ እንዲኖር አልተፈጠረም። መልአክ በመንፈስ ዓለም ላይ ነው። እሱ ግን በሰው በኩል ምድር ላይ ያለው። ስለዚህ ይሄኛው ሰው ይሄኛው ዲመን ማለት ነው ሰው ሪዲምድ ሆኖ የሚታዘዙ ሰዎች ታዘው በእግዚአብሔር መንፈስ ሲለወጡ፣ የማይታዘዙ ሰዎች ደግሞ ለዘላለም ፍርዳቸውን ሲወስዱ የዛን ጊዜ አክሰስ የሚያደርገው ሰው የለውም። ከዛ ወደ መላእክት ፖዚሽኑ ወደ መንፈስ ዓለሙ ይመለሳል ማለት ነው። ከዛ ወደ ፍርዱ ይላል ማለት ነው። ግን ፍርዱ ዲሌይ ያደረገው የተፈረደበት ከዚህ ዓለም ሲወጣ ድረስ ነው። ፍርዱም እኮ ጀጅመንትን የያዘ ሲድ መጥቶ ነው የሚያስፈርድብ እንጂ ፍርድ ላንተ ዲዛይን ሲኦል ላንተ ዲዛይን አልተደረገም። ግን የሲኦል ፍርድ የያዘው ዘር እስካንተ ድረስ ትገኛለህ ማለት ነው። በዛ ዘር አማካኝነት ነው ሲኦል የሚገኘው እንጂ እግዚአብሔር ለሰው ልጅ ሲኦልን ስለዚህ የእግዚአብሔር ዓላማ ከዛ ዘር አንተን መለየት ነው። የማይገባ ስፍራ እንዳትገኝ ማለት ፕሬዝ ጋድ ሃሌሉያ። ስለዚህ እንግዲህ ምንድነው አንተ እኮ ጠጅ ቤት የምትገኘው ሱስ ስላለብህ ነው ማለት ነው። ሱሱ ከሄደ በኋላ 10 ጠጅ ቤት ትገዘት ምንድነው ጣሳ ቢተክሉ ቢያብለጨልጩት አንተ ዓለም ላይ ይሄ ሱስ ከተመታ እኔ አምናለሁ ብዙ ጴንጤዎች እንደዚህ ጠጅ ቤት ይዘጋ ይላሉ። እኔ አይዘጋ ነው የምለው። ምክንያቱም ሰው መለወጥ ከቻለን ችግር የለም ማለት ነው።
ምክንያቱም የሚጠጣ ያጣለ ዳቦ ቤት ያደርጉታል ማለት ነው፣ ወይ ደግሞ ወተት ቤት ያደርጉታል ማለት ነው። ምክንያቱም እነሱም ገንዘብ ማግኘት ስለሚያደርጉ ማለት ነው። ለውጥ ሰው ነው መለወጥ ያለበት እንጂ ሌላ ነገር አይጠፋም ማለት ነው። እኔ እናንተ ከተለወጥን እችን ዓለም እንለውጣታለን ማለት ነው። ፕሬዝ ጋድ። ስለዚህ አሁን ለምድር ለውጥ የሚያስፈልገው ያንተ ማንነት ነው እንጂ የቦታ ለውጥ ምንም አያመጣም ማለት ነው። ቤት ሚስት አትለወጥም፣ ጎረቤት አይተለወጥም። አንተ ከተለወጥክ ያንተ ለውጥ ተከትሎ ይሆናል። ኢንቫይሮንመንት ሁሉ ጊዜ አንተ ነው የሚመስለው፣ ካንተ ውጪ ለሆነ አይችልም ማለት ነው። ፕሬዝ ጋድ ሃሌሉያ። ጴንጤ ከመሆናችን በፊት ካልዲስ ካፌ የሚባል በምድር ላይ መኖሩን አላውቀው እንችላለን። ለምን የምናውቀው ውስኪ ቤት ስለሆነ ማለት ነው። ልክ ጌታ ስትቀበል ግን ይበራል ምንድን ማለት ነው? ከተማ ውስጥ ያለው ኬክ ቤቶች ማለት ነው። ለምን ዓለም ሲቀየር ቦታም ይቀየራል ማለት ነው። ዓለም ካልተቀየረ ስፍራ አይቀየርም ማለት ነው። እግዚአብሔር ይባረክ። ስለዚህ ላይፋችን ውስጥ እግዚአብሔር ከዚህ ክፉ ዓለም አሁን የምንድንበትን መልእክት ልኮልናል ማለት ነው። አሁን የመጀመሪያው ነገር ክፉ ዓለም የሚባለውን ነገር ላሳያችሁ ወደም ዛሬ ዓለም ስፒሪቹዋል ዓለም የሚባል አለ፣ መንፈሳዊ ዓለም የሚባል አለ። ከዛ ጉዑዝ ወይም ደግሞ ፊዚካል ወርልድ የሚታየው የሚዳሰሰው የእንስሳው የአትክልቱ የጨረቃ ከዋክብቱ ጉዑዝ የሚታየው ዓለም ይባላል። ቀጥሎ ደግሞ ሰዎች፣ እነዚህ ማንኛውም ሰው ራሱ ዓለም ተብሎ ይጠራል መጽሐፍ ቅዱስ ላይ ማለት ነው። ወልድ ተብሎ ይጠራል። ስለዚህ እነዚህን ዓለሞች ናለን። አሁን እነዚህ እግዚአብሔር የፈጠራቸው ስፒሪቹዋል ዓለም አለ። ቀጥሎ ፊዚካል ይሄኛው ጉዑዝ ዓለም አለ። ቀጥሎ ደግሞ ሰዎች በብርሃን የሚኖሩበት ሰዎች ዓለም ተብሎ ይጠራሉ ማለት ነው። ፕሬዝ ጋድ። ከዛ ዓለም ለመባል ደግሞ ሰዎች የሚኖሩበት ቦታና ገዢ ያስፈልጋቸዋል። ፕሬዝ ጋድ። ስለዚህ ወርልድ የሚገነባው በዚህ ነው ማለት ነው። አሁን አንድ ዓለም አለ። የእግዚአብሔር መጀመሪያው ስፒሪቹዋል ዓለም ፈጠረች፣ ጉዙም ፐርፌክት የሆነውን ዓለም ፈጠረ። ከዛ በኋላ ክፉ ዓለም የሚባል ከየት መጣ? ባይብል ላይ በአንደኛ ገላትያ ምዕራፍ 1 ቁጥር 4 ላይ እንደዚህ ይላል። አሁን ስለ ክፉ ዓለም ነው ማሳያችሁ ማለት ነው። ክፉ ዓለም እንዴት እንደመጣ ማለት። ክፉ ዓለም ሲባል ቦታን አታስቡ። ክፉ ቦታ የሚባል ነገር የለም። እግዚአብሔር የፈጠረው ሁሉ መልካም ነው። ክፉ የሚባለው ኔም የሰይጣን ነው እንጂ የሰው አይደለም። የምንም ኔቸር ከእግዚአብሔር የተፈጠሩ ነገር ሁሉ ክፉ የሚባል ስም የላቸው። እግዚአብሔር የፈጠራቸውን ፍጥረቶች በኋላ ጨረቃን ፈጠረ፣ እግዚአብሔር መልካም እንደሆነ አየ ነው የሚለው። ወንዝን ፈጠረ፣ መልካም እንደሆነ አየ። ክፉ የሚባል ወርድ ከእግዚአብሔር ሊወጣ አይችልም፣ ሊሰጥም አይችልም። ስለዚህ ክፉ የሚባለው የመጀመሪያ ስም የያዘው ማን ነው ማለት ነው? ሰይጣን ነው። ስለዚህ ክፉ ዓለም የሚባለው ከማን የተነሳ ነው? ክፉ ከተባለው ዘር የተነሳ ነው። እሺ ገላትያ ምዕራፍ 1 ላይ እንደዚህ ይላል። 1:4 ላይ እንደ አምላካችንና እንደ አባታችን ፍቃድ ከዚህ ክፉ ዓለም ያድነን ዘንድ ስለ ኃጢአታችን ራሱን ሰጠ። እሺ ከዚህ ምንድነው? ክፉ ዓለም። ስለዚህ ክፉ ዓለም የተባለው ክፉ ገዢ ስላለበት ነው ማለት ነው። ክፉ ዘር ስላለበት ነው። ዓለም ክፉ የሆነችው ክፉ ነገር ስላለበት ነው። ለምሳሌ በሽታ ያለበት፣ ድህነት ያለበት፣ ጥላቻ ያለበት፣ ሞት ያለበት እነዚህ ነገር የሚሰሩበት መርገም ያለበት ነገሮች ሁሉ ምንድነው? ክፉ ዓለም ተብሎ ይጠራል። ክፉ የሚባለው ከሚሰራው ፍሬ የተነሳ ነው እንጂ ክፉ የሚባል ነገር የተቀመጠበት የለም ማለት ነው። ስለዚህ እግዚአብሔር ክፉ ዓለምን ለኔ እናንተ እንድንኖርበት አልሰጠም። ለምን? በሽታን እግዚአብሔር አልፈጠረውም፣ ድህነትን እግዚአብሔር አልፈጠረውም፣ ሞትን እግዚአብሔር አልፈጠረውም፣ ፍርሃትን እግዚአብሔር አልፈጠረውም። እነዚህ ሁሉ ከውድቀት በኋላ ወደ ዓለም የገቡ ናቸው ማለት ነው። ስለዚህ እግዚአብሔር ከክፉ ዓለም ያድነን ዘንድ ሲባል በሰይጣንና በሰይጣን ስር ተገዝተው የሚኖሩ ሰዎችን ነው የሚሰየው ማለት ነው። ሰዎችን ነው ማለት ነው። ስለዚህ ሰዎች ዓለም ተብሎ ይጠራሉ። የክፉ ዓለም የሚባለው ሰይጣንና ሰይጣን የሚገዛው ምንድነው ማለት ነው? ሰዎች ክፉ ዓለም ተብሎ ይጠራሉ። በሽታ የነገሰበት፣ ሞት የነገሰበት፣ ጥላቻ የነገሰበት፣ የእግዚአብሔር ሕልውና የሌለበት ያ ክፉ ዓለም ተብሎ ይጠራል። እግዚአብሔር ክፉ ዓለም ሲባል ከዚህ ዩኒቨርስ ከፊዚካል ዓለም ያድነ ዘንድ አለ ማለት ነው። ይህንን ዓለም እንኳን ራሱ እግዚአብሔር መለወጥ ያስፈልገው አትክልቱም ዘሩም ሁሉም ለመለወጥ ያለበት ከሰይጣን ኔቸር የተነሳ ዘር የተነሳ በከርስ ስላለበት በነበረበት ሳይዝ መቀጠል ስላለበት ምድርን መለወጥ ያስፈልገው ክፉ ዘር ስለገባበት ነው። ለምን? ከርስ መለወጥ ስላለበት ፍጥረቶች እንዲያውም ይላሉ ሳይንሶች አንዳንዴ ሲያጠኑ እንደዚህ ይላሉ። የነበሩት ፍጥረቶች ሁሉ ሳይዛቸው እንዲህ አልነበረም። በጣም ትልቅ ሳይዝ፣ በጣም ትልቅ ውበት፣ ትልቅ ፍሬ ነበረባቸው። ግን እየቆዩ ትንሽ እየሆኑ እየቀነሱ መጡ ይባላሉ። ስለዚህ እግዚአብሔር ኦሪጂናል ሰዎችን ነገሮችን የፈጠራቸው ምንድን ማለት ነው? ፐርፌክት አድርጎ ናቸው ማለት ነው።
ለዚህ ነው ከርስ ስላለበት ነው ነገሩ ሁሉ ፍሬ መስጠት እያቃተው ሳይዙን እየቀነሰ እየደቀቀ የሚሄደው ማለት ነው። ልክ ምድር ከርስ ከዚህ ምድር ላይ ሰይጣን ተነቅሎ ከሄደ በኋላ ክፉ ሰዎች ተነቅሎ ከሄዱ በኋላ ምድር ከእንደገና የምታበቅለው በቅል የምትሰጠው ዘር የሚመጡት እንስሳዎች ሁሉ ኦሪጂናሊ የነበረባቸው ሳይዝና ቦታ ይመለስላቸዋል። ስለዚህ በምናልባት አንበሳም በዚህ ሳይዝ ስላልናቀው እንችላለን ማለት ነው። ምክንያቱም ሁሉም ነገር ከርስ ለውጥ እንዲያውም እንደዚህ ይላሉ አይደል? እግዚአብሔር አንበሳን እኮ እንትን ይበላ አይደል የፈጠረው ስጋ በሊተን ሳይባል የለም። ስጋ ይበላ ከከርስ በኋላ የመጣው እንጂ ሳር ነበር የሚበላው አንበሳ። ለምን? እግዚአብሔር ለምድር እጽዋትና ለሰዎችና በግቦች መብል ይሆን ዘንድ ሰጣቸው። ስለዚህ ጥርሱም የተለወጠው ምንድነው? ከርስ ለምን? ስጋ መብላት ስላለበት ማለት ነው። ቼንጅ ያመጣው ከዚህ ከልቡ ለውጥ ሰው ፊዚካል ነገሩን ሀርቱ እንደሚለውጠው ታውቃላችሁ። ናቡከደነፆርም ልቡ ወደ እንስሳ ተለወጠ ሲባል ከዛ ፊዚካሉም እንዳደረገ እንደ እንስሳው ጸጉር መውጣት ጀመረ፣ ጥፍሩ መውጣት ጀመረ ይላል ማለት ነው።